እንቅልፍ ሲተኙ እያንኮራፉ ተቸግረዋል? እንግዲያውስ ይህ ቪዲዮ ለእናንተ ነው። ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረግ ቤተሰብ መሆን ይችላሉ። ሀሳብ አስተያየት ደግሞ ካላችሁ ኮሜንት ሴክሽን ላይ ኮሜንት መጻፍ ትችላላችሁ። እንዲሁም ደግሞ ይህ ቪዲዮ ይጠቅማል ለምትሉት ሰው ቪዲዮን ሼር ማድረግ እንዳትረሱ ማለት ነው። በዛሬ ቪዲዮ ይዤላችሁ የመጣሁት ስለማንኮራፋት እንዴት ማንኮራፋት እንደሚከሰትና እንዴት ደግሞ ማስቆም እንደምንችል ሂንት ነው የምሰጣችሁ ማለት ነው። ተከታተሉ። እንግዲህ ማንኮራፋት የሚከሰተው ላይክ የመተንፈሻ ቱቦአችን አፍንጫችን ውስጥ ያለው ቱቦ ኤር ሙቭመንት ያለበት ኦብስትራክት ሲሆን ማለት ነው እና በቂ አየር እንዳይንቀሳቀስ ያደርጋል ማለት ነው። እና በዚህ ምክንያት ደግሞ ስንተኛ አንፕሌዘንት የሆነ ወይም ደግሞ ከፍ ያለ ድምፅ በጣም የሚረብሽ ድምፅ እናወጣለን ማለት ነው ሳይታወቀን። ስለዚህ የአፍንጫ ቱቦአችን ኦብስትራክት ሆኗል፣ የሆነ ችግር ገጥሞታል፣ የሆነ እክል አለው ማለት ነው። ምንድናቸው መንስኤዎቹ ብለን ያስቀመጥናቸው? አንደኛ የአፍንጫ የአየር ቱቦዎች ኦብስትራክት መሆን ነው። ሁለተኛ ነገር ደግሞ ምንድነው? የጉሮሮና ምላስ መስል ቶኖች ፑር ሲሆኑ ማለት ነው። ሶስተኛ ነገር ደግሞ ላንቃችን በጣም ሶፍት ሲሆን፣ ስስ ሲሆንና ትልቅ ሲሆን ይሄ ችግር ይገጥመናል ማለት ነው። ምልክቶቹ ምንድናቸው ስንል የእንቅልፍ እጥረት ይኖራል ወይም ኢንሶሚና የምንለው ማለት ነው። አንድ ሰው በግምት አቬሬጅ እስከ 8 ሰዓት ቢያንስ መተኛት አለበት። ከዛ በታች ከተኛ እጥረት አለው ወይም ደግሞ እክል ገጥሞታል፣ የእንቅልፍ ችግር ገጥሞታል እንላለን ማለት ነው። ይሄ የእንቅልፍ እጥረት ካለ፣ ሁለተኛ ነገር ደግሞ ድካም ካለ ፋቲግ ማለት ነው ካለ፣ ሶስተኛ ደግሞ እግራችንን በጣም እናወራጫለን፣ እግር ማወራጨት ካለ፣ ይሄ እረፍት ማጣት ካለ፣ እግራችን ላይ እረፍት ማጣት ካለ፣ እነዚህ ሁሉ ምልክቶች ናቸው ማለት ነው። እና እንዴት ትሪት እናርጋቸው? እነዚህን ነገሮች እንዴት ማስቀረት እንችላለን የምንለውን ሁለት አይነት መንገድ አለ። በራሳችን የምናስተካክለው ነገር አለ። ግን ሲቀጥል ደግሞ ትንሽ ይሄንን አክለን ጉዳዩ ሲቪር አይነት ደረጃ ከሆነ፣ በዚህም የማይመለስ ከሆነ ማንኮራፋታችን ወደ ተቋም መሄድ ያስፈልጋል፣ መታየት ያስፈልጋል። ምክንያቱም የአፍንጫ ቶንሲል የሚባል ነገር አለ። ስለዚህ የአፍንጫ ቶንሲል ሊሆን ስለሚችል ሌሎችም ፋቶች ብሎክ አድርገውት ሊሆን ስለሚችል ያንን ተገቢውን የሆነ ሕክምና ለማግኘት ወደ ተቋም መሄድ አለብን። ግን ከዛ በፊት ምን ማድረግ እንችላለን? በቤት ውስጥ አንደኛ ክብደታችንን መቀነስ አለብን። ኤክሰርሳይዝ ማድረግም ቢሆን ምንም ማድረግም ቢሆን ክብደታችንን መቀነስ ባላንስ ማድረግ አለብን። ሁለተኛ አልኮል የምንጠጣ ከሆነ አልኮል መጠጣት የለብንም። ሶስተኛ እስክንተኛ ድረስ ኖስቴፕ መጠቀም እንችላለን። ኖስቴፕ ማለት አፍንጫችንን የሚይዝልን ነገር ነው ለተወሰነች ደቂቃ ከመተኛታችን በፊት። ከዛ ለቀን በቂ የሆነ አየር እንዲዘዋወር አድርገን እስክንተኛ ድረስ እንደዛ ማድረግ እንችላለን። አራተኛው ነገር ምንድነው? የእንቅልፍ ፖዚሽናችንን መቀያየር። ላይክ ሁሌ በአንድ ሳይድ ምንተኛ ከሆነ አጠኔክስት እየለዋወጥን መሞከር መቻል አለብን ማለት ነው። እና በእነዚህ በአራት ነገሮች ለውጥ ማናይ ከሆነ እና ጉዳዩ ደግሞ በጣም ከባድ ይሄ መተንፈስ እስከሚያቅተን አይነት ነገር ከሆነ ወይም ደግሞ ትንፋሻችንን ከባድ ካረገው ይሄ ቀጣይም ለልብም ለተለያዩም ችግሮች እንደ ሎንግ ኮምፕሊኬሽን ወይም ደግሞ እንደ ክሮኒክ ኮምፕሊኬሽን ስለሚሆን ወደ ጤና ተቋም ሄደን ተገቢውን ሕክምና ማግኘት አለብን። ሰርጀሪም ሊሆን ይችላል፣ ምንም ሊሆን ይችላል። ታይቶ ትክክለኛውን የሆነ ትሪትመንት ማግኘት አለብን ማለት ነው። እንግዲህ በዛሬ ቪዲዮ ይዤላችሁ የመጣሁት ይሄን ይመስላል። ያው የብዙዎቻችን ችግር ነው ብዬ ስለማስብ ነው ይሄን ይዤ የመጣሁት እና ሂንት ለመስጠት የሞከርኩት። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።